ይሄን ታውቃላችሁ? የሆነ ሳብጀክት የሆነ ቻፕተሩ ሙሉ ለሙሉ ማትሪክ ላይ ላይመጣ እንደሚችል። ለምሳሌ ባዮሎጂ ላይ ጄኔቲክስ የሚለው ቻፕተር በጣም በተደጋጋሚ ማትሪክ ላይ ይመጣል። ይሄ እንግዲህ እውነታው። ለምሳሌ ኢኮኖሚክስ ፎከስ ኤሪያችሁ ምንድነው? ስለ ዲማንድ ኤንድ ሰፕላይ፣ ስለ ኤላስቲሲቲ፣ ማርኬት ስትራክቸር፣ ኦሊጎፖሊ ነው፣ ሞኖፖሊስቲካሊ ኮምፒቲቲቭ ነው፣ ሞኖፖሊ ነው ምናምን። ሁሉንም ቻፕተር እኩል ልረዳው አትበል። ለአንድ ቻፕተር አንድ ቀን ከፈጀው ለሌላውም ቻፕተር ሌላ አንድ ቀን እየፈጀው መሄዳለሁ ማለት አይደለም። ለሚቀለኝ ቻፕተር ምናልባት በ2 ሰዓት በ3 ሰዓት ጨርሼው ልገላገል እችላለሁ። ሌላው ጥያቄ ስትሰሩ አንዳንዴ ደግሞ አእምሯችሁን ደግሞ ሪዋርድ ያድርጉት። አንዳንድ ተማሪ ምን ይላል? የ2014 ፓስት ፔፐር ወይም ደግሞ የቀደመ የማትሪክ ጥያቄ ሰርቶ ዝቅተኛ አመጣ 56 ከመቶ ምናምን አመጣ። ከዛ ቀጣይ ሲሰራ ወደ 80 አመጣ። ከዛ አይምሮ ውስጥ ማለት ነው እንግዲህ ይሄ በጣም ኮንፊደንስ የማጣት ችግር ነው። አሻሽያለሁ ሳይሆን አይምሮ የሚለው አይ ቲንክ የ2014ቱ ከባድ ስለነበረ የ2015ቱ ግን ይመስለኛል ይቀላል። ኖ እንዴ አንተ ላይ ለውጥ ስላለስ ቢሆን የታውቃል። ሌላኛው ፓስት ፔፐሮችን ስትሰሩ ጭራሽ ክሉ የሌላችሁን ነው ወይ ደግሞ ስለ ቻፕተሩ ሙሉ ለሙሉ የረሳችሁት ጉዳይ ከሆነ ወይ እዛች ፓርት ጋር የተሳሳታችሁበት ፓርት ጋር ሄዳችሁ ማንበብ ስለሚኖርባችሁ ያን ፓርት እንደ ዊክ ፖይንታችሁ ጻፉት። እዚህ ጋር ተሳስቼ ነበር። ላይክ ዊክ ፖይንቴ ጥያቄ በመስራት እንዴት ማጥናት ይቻላል፣ እንዴትስ ያጠናነውን ኢንትራንስ ኤግዛም ላይ አፕላይ እናድርገው የሚሉትን እንደየሳብጀክቶቹ ባህሪ የገባ ነው ዛሬ የምናየው። ቆይታችሁ ከኔ ጋር አድርጉ። እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ እንድናወራው የወደድኩት አንድ ምርጥ ሀሳብ አለ። በተለይ ናሽናል ኤግዛም ተፈታኞች ከሆናችሁ የፓስት ፔፐሮችን ወይ ደግሞ የቀደሙ ማትሪክ ኤግዛሞችን ወይም ሞዴል ኤግዛሞችን በመስራት ከፍተኛ የሚባሉ ውጤት ከ500 ኦር ከ450 በላይ የሚሆነውን ውጤት ጥያቄዎችን በመስራት ብቻ እንዴት ማዳበር እንደምትችሉ ነው ዛሬ የምነግራችሁ። በእርግጥ ያልገባችሁ ያላነበባችሁት ነገር ሲኖር ያን ፓርት ሄዶ ማንበብ አስፈላጊ ሆኖ ሊገኝ ይችላል። ግን ጊዜ ባይኖራችሁ ወይም ደግሞ ብዙ ባነበባችሁ ቁጥር ብዙ እየረሳችሁ ላላችሁ ልጆች እንዴት ነው ፓስት ፔፐሪን ስጠቀም ጥያቄ እንደ መስራት ብቻ ሳይሆን እንደ ንባብ አድርጌ ፓስት ፔፐሪን ወስደው የሚለውን ዛሬ ምርጥ ሜቶዶችን ነው ማሳያችሁ። ጥያቄ በመስራት እንዴት ማጥናት ይቻላል፣ እንዴትስ ያጠናነውን ኢንትራንስ ኤግዛም ላይ አፕላይ እናድርገው የሚሉትን እንደየሳብጀክቶቹ ባህሪ የገባ ነው ዛሬ የምናየው። ቆይታችሁ ከኔ ጋር አድርጉ። እንጀምር። ለምንድን ነው ጥያቄ መስራት፣ ፓስት ፔፐሮችን፣ የቀደሙ ጥያቄዎችን፣ የማትሪክ ጥያቄዎችን መስራት እንዲሁም ሞዴል መስራት በጣም ጠቃሚ ነው ተብሎ ተደጋግሞ የሚነገረው? እንደውም አንዳንድ ሰው በቀን 20 የኢንትራንስ ጥያቄዎችን መስራት አለብኝ ይላል። አነበብኩም አላነበብኩም። በዚህን ያህል ልክ ጥያቄዎችን መስራት ይህን ያህል ፕራዮሪቲ የሚሰጠው ቅድሚያ የሚሰጥበትን ጉዳይ ዛሬ በደንብ አድርገን እኛ ደግሞ እሱን ብቻ አይደለም የምናየው፣ በጥያቄ ውስጥ ራሱ እንዴት ማጥናት እንችላለን የሚለውንም በደንብ አድርጌ ነው ማብራራላችሁ። የፈተናችሁ ከ50 እስከ 70% የሚሆነው ኦልሬዲ ሲወጡ በነበረበት ስታይል የሚወጡ ጥያቄዎች ናቸው። አዲስ ጥያቄዎች ሊወጡ የሚችሉት ኦልሞስት 30% ያህል ነው። አስቡት፣ ከአመት ዓመት ለሚያወጣል አንድ የመንግስት ሚኒስቴር ወይም የትምህርት ሚኒስቴር የሚባል ተቋም ሁሌ በየአመቱ አዳዲስ ነገር እያወጣ አይቀጥልም። የሆነ ፓተርን ይኖረዋል። ተማሪዎች ከአመት ዓመት የሚያልፉበት ፐርሰንት እችንታለሁ ሲባል አይታችሁ ከሆነ እስካሁን 10% እንኳን የሞላ ተማሪ አላለፈም። ከሙሉ በሀገር ደረጃ ለምንድን ነው ተመሳሳይ የሆኑ ስታቲስቲክሶች የሚወጡት? በዚህን ያህል ፐርሰንት አለፉ ተብለው ሲወጡ የፐርሰንቱ ቁጥር በጣም ትንሽ የሚሆነው ለምን? አንደኛ የሚወጣበት ስታይል ተመሳሳይነት ስላለው ነው። ፕላስ በፊት ይደረጉ የነበሩ የሆነ ፈተና አንድ ተማሪ መኮረጅ ይችልበት ከነበረ አሁን እሱን በማይችልበት መልኩ ስለሆነም ሊሆን ይችላል። ምናልባት ኦንላይን ስለሆነም ኤግዛሙ ምናም ሊሆን ይችላል። የተለያዩ ፋክተሮች አሉት። በእርግጥ ግን በዋነኝነት ደረጃ እንደ ፋክተር ሊጠቀስ የሚችለው የሚያወጡ የፈተና ስታይል ተመሳሳይ ነው። ከ50 እስከ 70% ያለው አስቡት። ከ10 ጥያቄ ቢሆን 7ቱ ጥያቄ ኦልሬዲ ከዚህ በፊት የወጣበት በነበረው ስታይል ነው። ስለዚህ ስታይሉን ማወቅ ነው ዋነኛው ነገር። ስታይሉን እንድታውቁ ደግሞ ይረዳቸዋል ጥያቄ መስራት። አንድ ተማሪ ሁሉም ነገር አንብቦ ብቻ አይደለም ኖት አውጥቶ ብቻ አይደለም ላወጣው ኖት ሌላ ተጨማሪ ጊዜ ሰጥቶት አንብቦ ኖቱን ራሱ ከዛ በብዛት ጥያቄ የማይሰራ ከሆነ እንደዛ ባጠናበት ልክ ደግሞ እንደዛው ጥያቄ የማይሰራ ከሆነ በጣም በትንሽ ጥያቄ ብዙ ንባብ ካለው ፈተናው ላይ ግን ሊከብደው ይችላል። ይህን ታውቃላችሁ? የሆነ ሳብጀክት የሆነ ቻፕተሩ ሙሉ ለሙሉ ማትሪክ ላይ ላይመጣ እንደሚችል። ለምሳሌ ባዮሎጂ ግሬድ 11 ቻፕተር 3 ምናምን ብል ምሳሌ ነው። ግሬድ 11 ሆኖ ላይመጣ የሚችል አታገኙም። እሺ ግሬድ 9 ልበል። ግሬድ 9 ቻፕተር 2 ምናምን ጭራሽ ላይመጣ ይችላል። ጭራሽ አንድም ጥያቄ ላይመጣ ይችላል። ግን እኛ ይመጣል ብለን ነው አይደለም እናነበው። ስናነበው ለየትኞቹ ግሬድ በምን ያህል መልኩ ማንበብ አለብን፣
ጥያቄዎችን ስንሰራ ደግሞ እንዴት ነው ስታይሉን መረዳት የምንችለው? ዝም ብሎ ጥያቄውን ሰርተው በቃ ከመቶ ይሄን አመጣው ብሎ ወይ መደሰት ወይ ማሻሻል ምናምን ብቻ ሳይሆን ስታይሉን እየተረዳሁት እንዴት ነው የሚሄደው የሚለውን ስናይ ለምሳሌ ያህል የሆኑ ሳብጀክቶችን ጠቅሼ እነግራቸዋለሁ ምን ጋር እንደሚያተኩሩ በምሳሌ። ግን ከሱ በፊት ፈተናው የሚወጣበት ስታይል ተመሳሳይ ነው ብለናል። ስለዚህ ጥያቄ ስትሰሩ ከስህተታችሁ እየተማራችሁ ወይም ደግሞ ያላነበባችሁትን ፓርት በጥያቄ ከቨር እያደረጋችሁ ምናምን ብቻ አይደለም የምትሄዱት። ፈታኙ በምን መልኩ ጥያቄ እንደሚያወጣ ራሱ እየተማራችሁ ነው የምትሄዱት። ሰው ጥያቄ መስራት በጣም ኢምፖርታንት ነገር። በተለይ ለጨነቀው ተማሪ፣ ብዙ እያነበበ ብዙ እየረሳ ላለ ተማሪ በጥያቄ ማስረገጥን የመሰለ ትልቅ ነገር የለም። አንዳንዴ ጥያቄ ላይ ከምታያቸው ስህተቶችም ነው መርሳታችሁን የምታረጋግጡት። ብዙ ጥያቄ በሰራችሁ ቁጥር ኤክሳችሁ ስህተታችሁ እየበዛ ሲመጣ ያነበባችሁትን ወደ መጠራጠር እንድትሄዱ ያደርጋችኋል። እስቲል ግን እንደዛም ቢሆን ጥያቄ መስራትን በደንብ ልመዱት። ሳትፈልጉት ሲስተሙን እየተረዳችሁ ትሄዳላችሁ። ለምሳሌ መጀመሪያ ኮሮና እንደመጣ ሰሞን ኮሮና አዲስ ባህሪ ስላለው በጣም መንገራገጭ ተፈጥሮ ነበር አይደል? በዓለም ደረጃ። ከዛስ አዳፕት የተደረገ ሲመጣ ማስክ ሁሉ ትንሽዬ መቀነስ፣ ይሄ በየቦታው የእጅ መታጠቢያ ምናምን የነበሩ ቦታዎች እየቀነሱ ሳኒታይዘር ምናምን እየቀነሰ ምናምን መጣ። ሰው አዳፕት ሲያደርገው አንድን እንትን ሲስተሙን ያውቁ። ኮሮና ድጋሚ መጣ ቢባል ተመልሰን እኮ እዛው ነገር ውስጥ ነው የምንገባው። ግን አትሊስት እንዴት መውጣት እንደሚቻል ቀድሞ የሆነ ኤክስፔሪየንስ ስላለን እንሞክራለን። ኦኬ ራሴን ከጠበቅኩ እንዲህ ካረኩ ያን ያልኩ የሚያሰጋ ነገር የለም እንድል ያደርገኛል ማለት ነው። ለምሳሌ ባዮሎጂ ላይ ጄኔቲክስ የሚለው ቻፕተር በጣም በተደጋጋሚ ማትሪክ ላይ ይመጣል። ይሄ እንግዲህ እውነታው ምናልባት ሴል ባዮሎጂ የሚለው ቻፕተር 2 ጥያቄ ከመጣ ጄኔቲክስ ላይ ብቻ 7 ጥያቄ ሊመጣ ይችላል። ጋፑን ይዩት በደንብ ይዩት። የ5 ጥያቄ ጋፕ አለ። ሞር ጄኔቲክስ ላይ ባተኩር ለእኔ ፈተናውን ለመስራት ይቀለኛል ማለት ነው። ምሳሌ ነው፣ እያንዳንዱ ላይ በደንብ እገባለሁ። ፊዚክስን ብታዩት ኤሌክትሪሲቲ ኤንድ ማግኔቲዝም ምናምን የሚለው ፓርት በተደጋጋሚ በየእንትኑ አለ። ይህን የምታውቁት እንግዲህ ብዙ ፓስት ፔፐሮችን ከመስራት አረ ይሄ ነገር ግን በጣም ጥያቄ እየበዛ ነው፣ በዚህ ቻፕተር ላይ ግን ይሄን ያህል ጥያቄ ወጥቷል፣ በዚህ ቻፕተር ላይ ግን ይሄን ያህል ጥያቄ ወጥቷል እያላችሁ እየታወቃችሁ ይመጣል። አይ በስርዓት ላድርገውም አካላችሁ ቁጭ ብላችሁ ጥያቄ ስትሰሩ ፓስት ፔፐር 2 ታስክ መስራት ነው። አንድም የጥያቄውን መልስ መጻፍ ነው። 2 ደግሞ ጥያቄው የስንተኛ ክፍል የት ቻፕተር ላይ እንዳለ እየጻፋችሁት ይሄዱ። ምናልባት ይሄ ለ1 ለ3 ለ4 ፓስት ፔፐር ብታደርጉት ነው። ከዛ በኋላ ፓስት ፔፐሮችን ስትሰሩ እንደዛ እያደረጋችሁ አትሄዱ። ፓተርኑን እንድታውቁት የትኞቹ ቻፕተሮች ናቸው ብዙ ጥያቄ የሚወጣባቸው፣ ፎከስ ኤሪያቸው ምንድን ነው። እኔ ፈታኝ ብሆን እና በዚህ መሰረት አውጣ ብባል ምን ያህል ጥያቄ ለዚህ ቻፕተር አውጣለታለሁ፣ ምን ያህል ጥያቄ ለዚህ ቻፕተር አውጣለታለሁ የሚለውን ለራሳችሁ ትረዱታላችሁ። ስታጠኑ ሞር ፎከስ የምታደርጉት እዛ ጋር። ስህተት እዛ ላይ በጣም እየገባባችሁ ከሆነ እዛ ቻፕተር ላይ ሄዳችሁ ነው የምታነው። አሁን ፊዚክስ ኤሌክትሪሲቲ ኤንድ ማግኔቲዝም ስል ሄደህ ኤሌክትሪሲቲ እና ማግኔቲዝም ላይ በደንብ ፎከስ ታደርጋለህ። ይሄ ቪዲዮ ለናቹራሎች ብቻ አይደለም፣ ሶሻሎችም አለ። በየቻፕተሩ በደንብ እመጣለሁ፣ ጠብቁ። ፎከስ ኤሪያዎቹን ምን ላይ በደንብ ፎከስ ማድረግ አለብኝ የሚለውን ስናይ ማትስ ለምሳሌ ለሁለታችሁም ኮመን የሆነው ለሶሻሎችም ለናቹራሎችም ማትስ ላይ አብዛኛው ጊዜ አልጀብራ፣ ፋንክሽኖች፣ ወርድ ፕሮብሌሞች፣ ይሄ ኤክስፖኔንሻል ሎጋሪዝም ምናምን አካባቢ ላይ ብዙ ጥያቄዎች አሉ አስተውላችሁ ከሆነና እነሱ ላይ በደንብ ፎከስ አድርጉ። ምናልባት እኔ ከጠቀስኳቸው ውጭ የሆኑ ቻፕተሮች ከዛ ውጭ የሆኑ ፎከስ ኤሪያዎች ራሱ እናንተ ጥያቄዎቹን ስትሰሩ ልታገኙባቸው ትችላላችሁ። ለምሳሌ እኔ ስለ ኤክስፖኔንሻል ሎጋሪዝም፣ አልጀብራ፣ ፋንክሽን፣ ወርድ ፕሮብሌም ምናምን አልኩኝ እንጂ አንድ ቻፕተር ለምሳሌ ትሪግኖሜትሪክ ፋንክሽን የሚላል ትሪግኖሜትሪክ ፋንክሽን ላይ ምናልባት ወደ 8 ጥያቄ ልታገኙ ትችላላችሁ። በጣም ኢሴንሻል የሆነ ጥያቄ ነው ማለት ነው። አስቡት ከአንድ ቻፕተር 8 ጥያቄ ማለት በጣም ላይ ፎከስ ይደረግበታል ማለት። ስለዚህ ቢያንስ 8ቷን ጥያቄ በስርዓት ገብቷችሁ ከሰራችሁ ስህተት እንኳን ብትሆኑ ከኮሬክሽኑ እየተማራችሁ ከሄዳችሁ ከዛ ውጪ ሆኖ ፈተና ሊወጣበት የሚችልበት ምንም መንገድ የለም። በአጭሩ ያን ቻፕተር በዛ መልኩ ማጥናት ትችላላችሁ። ከዛ ቻፕተር ውስጥ ሉጣ ቢል ማትሪክ ላይ ሊወጣ የሚችለው በእነዚህ 7 ወይም 8 ጥያቄዎች ስታይል ነው። ትሪግኖሜትሪክ ላይ ምሳሌ ነው የምሰጠው። ስለዚህ ያን በደንብ የምትሰሩት ከሆነ ትሪግኖሜትሪክ ላይ ሊመጡ የሚችሉ ጥያቄዎችን ከወዲሁ ሰርታችሁታል፣ መልሳችሁታል ማለት ይቻላል ማለት። እንግሊሽ ላይ ስንመጣ ሞር ግራመር የሆነ ጉዳይ እና የፓሴጅ ጉዳይ ነው በደንብ ማትሪክ ላይ የሚመጣው። ፓሴጆችን በደንብ መስራት፣ ፓሴጅ አሰራር በደንብ የማታውቁ ከሆነ በፓስት ፔፐሮቻችሁ በደንብ ፓሴጅ መስራት፣ ቮካብለሪዎችን በደንብ ማወቅ። ቮካብለሪ ላይ አዳዲስ ቃላት በየቀኑ አንድ 5 ቃላት እየተረዳው ልሂድ ወይ ምናምን በጣም አሪፍ ሜተድ ነው። እኔ አሪፍ ሰጀስት አደርጋለሁ። ይሄ ቆንጆ ሜተድ ነው። ከዛ በዘለለ ግን የተረዳችሁት ነገር ተመሳሳዩ ምንድነው፣ ተቃራኒው ምንድነው፣ ሲኖኒሙ ወይም አንቶኒሙ ምንድነው የሚመስለው የሚለውን እያወቃችሁ ብትሄዱ አንድም ለእንግሊሽ ብቻ አይደለም ለኤስኤቲም ወይም ለአፕቲቲዩድም በደንብ እየተጠቀማችሁበት እንድትሄዱ ያደርጋችኋል። ያው አፕቲቲዩድ ላይ እንደዛ ብዬ መጠቅሰው ነገር የለም። ለእንግሊሽ በደንብ አድርጋችሁ የምትሰሩ ከሆነና ማትሱ ይሄ ቀላል የሆነው ማትስን ቅድም ያልኩትና አልጀብራና ፋንክሽን በደንብ የሚገባችሁ ከሆነ ኤስኤቲ በደንብ መሰራት ይችላል። በኤስኤቲ እና በእንግሊሽ ዙሪያ አሪፍ ፕሮግራም ይዘንላችሁ እየመጣን ነው። በቀጣይ አናውንስ አደርጋችኋለሁ። ለአሁን ግን
እስቲ ወደ ሌላ ሳብጀክቶች ልግባ እየቀላቀልኩ አንድ ሶሻል አንድ ናቹራል እያደረኩ። እሺ ከሶሻሎች ልጀምር። ለምሳሌ ኢኮኖሚክስ ፎከስ ኤሪያችሁ ምንድነው? ስለ ዲማንድ ኤንድ ሰፕላይ፣ ስለ ኤላስቲሲቲ፣ ማርኬት ስትራክቸር፣ ኦሊጎፖሊ ነው ሞኖፖሊስቲካሊ ኮምፒቲቲቭ ነው ሞኖፖሊ ነው ምናምን ስትራክቸሮቹን በደንብ ማወቅ፣ እነሱን መለየት። እነ ናሽናል ኢንካም ጂዲፒ፣ ጂኤንፒ፣ ኤንኤንፒ ምናምን። ሌላው ስለ መኒ ኤንድ ባንኪንግ ፋንክሽን ኦፍ መኒ የመኒ ፋንክሽኖች ምንድናቸው? የገንዘብ ፋንክሽኖች እነዛ ሶስቱ ይሄ ዩኒትስ ኦፍ ቫሊዩ፣ ሚዲየም ኦፍ ኤክስቼንጅ ምናምን የመሳሰሉ የለም እነሱን በደንብ መለየት። ስለ ኢንፍሌሽን ኤንድ አንኤምፕሎይመንት በተለይ ሀገራችሁ ኢትዮጵያ ሀገራችን ኢትዮጵያ በኢንፍሌሽን ኤንድ በአንኤምፕሎይመንት በሚባለው ጉዳይ በተደጋጋሚ ስለምትነሳ ኢኮኖሚክስ ውስጥ ከሀገራችሁ ጋር ሪሌትድ የሆኑ ጉዳዮች ካሉ በእርግጠኝነት መንገራችሁ ኢኮኖሚክስ ላይ ይመጣል፣ በእርግጠኝነት ይመጣል። ስለዚህ ስለ ፖቨርቲ ጋፕ፣ ስለ ኢንካም ዲስትሪቢዩሽን፣ አንኤምፕሎይመንት፣ ኢንፍሌሽን ምናምን ጉዳዮች ካሉ እንደ ራሳችሁ ጉዳይ አድርጋችሁ በደንብ ይዩት። ምክንያቱም ሪሌትድ ስለሆኑ ከኛ ሀገር ጋር በተደጋጋሚ ይነሳሉ። ከዛ ስለ ኢንተርናሽናል ትሬድ ነው፣ ስለ ባላንስ ኦፍ ትሬድ፣ ኤክስፖርት ኢምፖርት ምናምን ስለነሱ በደንብ ማወቅ። ከዛ ሌሎች ፖሊሲዎች ናቸው፣ ሞኔታሪ ፖሊሲ፣ ፊስካል ፖሊሲ ምናምን የመሳሰሉትን በደንብ መለየት። እንደዚህ አይነት ነገሮችን ተርሞቹን ራሱ በደንብ የምትለዩቸው ከሆነ ዲፈረንሱን በደንብ የምታውቁ ከሆነ ኢኮኖሚክስ በደንብ ተደርጎ መስራት ይችላል። ኬሚስትሪ ላይ እንግባል። ኬሚስትሪ ላይ ደግሞ አሲድ ቤዝ ሪያክሽን፣ ሶሉሽን ላይ ይሄ 10ኛ ክፍል ምናምን ትምህርቶች ናቸው። ኬሚካል ቦንዲንግ፣ ኬሚካል ሪያክሽን አካባቢ እንግዲህ ይህን የምለው ከነዚህ ውጭ ያሉ ቻፕተሮች አይመጡም እያልኩ አይደለም፣ በብዛት ከሚመጡበት ፓርት ነው እየጠቀስኩት ያለው። ሌላው እንትን አካባቢ ያን ያህል ብዙም አይደለም፣ ግን ወደ ይሄ ኦርቢታል ምናምን አካባቢ ስለ ኦርቢታል ስለ አዝሚቹዋል ነምበር ምናምን ኦርቢታል ነምበርስ ምናምን የመሳሰሉ ጉዳዮች የሉም። ይሄ ኤምኤስ ኤምኤል ኤል ምናምን እነሱ ላይ ጥያቄዎች ይወጣሉ፣ በአሪፉ ይወጣሉ። እነዚህ የተወሰኑ ፎከስ ኤሪያ የሚባሉ ናቸው። ያው ሶሉሽን ካልኩኝ አይቀር ስቶኪዮሜትሪ ምናምን አንድ ላይ የሚሄድ ጉዳይ ነው፣ እነሱም በደንብ ይመጣሉ። ጂኦግራፊ ላይ ደግሞ ይሄ ከአትሞስፌሪክ ኤንድ ዌዘር ጋር የተገናኙ ጉዳዮች ምናምን የሉ። ሬንፎል እንዴት ነው የሚፈጠረው፣ ክላይሜት ፋክተሮች ምንድን ናቸው ምናምን የሚሉ ጉዳዮች አንድ እነሱ ይጠቀሳሉ። ሁለት ጂኦሞርፊክ ፕሮሰሶች በደንብ ይነሳሉ። ጂኦሞርፊክ ፕሮሰሶች የምንላቸው ኢሮዥን፣ ላንድ ፎር፣ ዌዘሪንግ ምናምን የመሳሰሉት በደንብ ይመጣሉ። ማፕ ሪዲንግ፣ ስኬል ዳይሬክሽን፣ ግራዲየንት ምናምን የመሳሰሉት። ፖፑሌሽን ጂኦግራፊ፣ ግሮዝ ሬት፣ ሌላ በርዝ ሬት፣ ዴዝ ሬት፣ ናቹራል ሪሶርስ ኦፍ ኢትዮጵያ በደንብ ኢትዮጵያን የተመለከተ ነገር ጂኦግራፊ፣ ሂስትሪ ላይ፣ ኢኮኖሚክስ ላይ በተለይ ሶሻል ተማሪዎች ካገኛችሁ ያው ናቹራል ኢትዮጵያን የሚመለከት ነገር ምናምን ማግኘት ሬር ነው። ካገኛችሁ በቀን የእናንተ ጉዳይ ነው። ማትሪክ ላይ ቀጥታ እንዳይመጣ አትጠራጠሩ፣ በደንብ ይመጣል። ይህን ለባለፈው 2017 ተፈታኞችም ተናግሬው በደንብ የመጣ ኤሪያ ነው። ባዮሎጂ ላይ ቅድም እንደጠቀስኩት ጄኔቲክስ አለ፣ ኤቮሉሽን አለ፣ ሴል ዲቪዥን፣ የዳይጀስቲቭ ሲስተም ምናምን የመሳሰሉት በደንብ ይመጣሉ። ሂስትሪ ላይ ኤንሸንት ኢትዮጵያን ሂስትሪ፣ የሞደርን ኢትዮጵያን ሂስትሪ፣ ሞደርን የምንለው ከ19ኛው ሴንቸሪ በኋላ ያሉት ነው። ኤንሸንት ደግሞ ከዛ ጥንትም ያሉት። ያው የኢትዮጵያ እንግዲህ በጣም ብዙ ታሪክ ስላለን እሱ ጀምሮ ያሉት ጉዳዮች ኢትዮጵያን ከተመለከቱ በደንብ ይመጣሉ። ይሄ ባትል ኦፍ አድዋ ወይም ጣሊያን ወረራ ምናምን እሱን የተመለከቱ ጉዳዮች ይመጣሉ። ወርልድ ዋር መቼም ወደኋላ የማይባል ነገር ነው፣ ማትሪክ ላይ በደንብ ይመጣል። የአፍሪካን ኢንዲፔንደንስ ታሪኮቹ እነሱ ይመጣሉ። ፊዚክስ ላይ ወርክ ኤንድ ኢነርጂ በተለይ ቬሎሲቲ፣ ኢንስታንታኒስ አክሰሌሬሽን፣ ኢንስታንታኒስ ቬሎሲቲ፣ አቨሬጅ ቬሎሲቲ ምናምን የመሳሰሉት ጉዳዮች በደንብ ይመጣሉ። ፕሮጀክታይል ሞሽን ይሄ ደግሞ አሁን 12ኛ ክፍል ላይ ቅድም የጠቀስኩት ኤሌክትሪሲቲ ኤንድ ማግኔቲዝም እነዚህ በተደጋጋሚ የሚመጡ ናቸው። እነዚህን ይመስላሉ። ሁሉንም ለመጥቀስ ሞክሬያለሁ። ፎከስ ኤሪያችሁን በደንብ ለዩ። ይሄ እኔ ካገኘሁት የተናገርኩትን ነው። እናንተ ደግሞ የራሳችሁን ፓስት ፔፐሮቻችሁን በመስራት የቱ ጋ ነው ፎከስ ኤሪያው አብዛኛው ምን ቻፕተር ላይ ነው የወጣው የሚለውን መለየት ይጠበቅባቸዋል። ስለዚህ የአንድ ሳብጀክትን ሁሉንም ቻፕተሮች አጥንቶ የአንድ ሳብጀክት ለምሳሌ ፊዚክስ ቢሆን ለምሳሌ ኢኮኖሚክስ ቢሆን ከመቶ የሚያመጣው ውጤት ዝቅ የሚልበት ምክንያት በዋነኝነት የሚወጣበትን ስታይል አለማወቅ። የሚወጣው ከምን ፓርት ነው፣ ፎከስ ኤሪያው ምንድን ነው? እዛ ላይ ፎከስ ብታደርጉ በቀላሉ ትሰሩታላችሁ። ፎከስ ኤሪያ ውስጥ የማይካተቱ የሆኑ ትናንሽ ቻፕተሮችም ካሉ እኮ አይነበቡም እያልኩ አይደለም፣ ግን ለእነሱ የምትወስዱት ጊዜ በጣም ትንሽ ነው። ትንሽ አየት አድርጎ አንብቦ ስለነሱ ተረድቶ ብቻ ማለፍ። እንደ ማንኛውም ቻፕተር ሁሉንም ቻፕተር እኩል ትሪት አታደርጉ። ሁሉንም ቻፕተር እኩል ትሪት አድርጎ ለሚያጠና ተማሪ ማትሪክ ከባድ ነው። በቀላሉ የሚታለፍ አለ፣ ከሰው ደግሞ ይለያያል። ቻፕተር 2 ከከበደ ቻፕተር 4 እና 6 ይከብዳል ማለት አለ። የሚቀሉ ቻፕተሮች ካሉ ለእነሱ የምታጠፋው ጊዜ ቀለል አነስ ማለት አለበት። ምን ላይ ነው ማጥፋት ያለብህ ጊዜ? ጥያቄ ላይ ወይ ደግሞ ያወጣው ሾርት ኖት ካለ ሾርት ኖት ላይ። ሁሉንም ቻፕተር እኩል ልረዳው አትበል። ለአንድ ቻፕተር አንድ ቀን ከፈጀው ለሌላውም ቻፕተር ሌላ አንድ ቀን እየፈጀው መሄዳለሁ ማለት አይደለም። ለሚቀለኝ ቻፕተር ምናልባት በ2 ሰዓት በ3 ሰዓት ጨርሻው ልገላገል ይችላል። ሌላው ጥያቄ ስትሰሩ በጥያቄ በመስራት ውስጥ ማንበብ እንድትችሉ የሚያረጋችሁ መንገድ ያልኩት ፎከስ ኤሪያውን እየለዩ መሄድ ነው። ከዛ በኋላ እዛ ላይ የደከማችሁበት ነገር ካለ ኢቭን ኮሬክሽን እንኳን አይታችሁ ያን ያህል ክሊር ካልሆነላችሁ ይሄ ፓርት ምንድን ነበር ብላችሁ ተመልሳችሁ እዛ ዋና ቴክስት ቡክ ላይ አንብባችሁ ትመጣላችሁ። ከዛ በዘለለ ግን
የምር ፈተናው ላይ ስትቀመጡ ያ ሳብጀክት እንዲቀላችሁ ወይም ይሄ ፕሬሸሩ የለም ጫናው እንዲቀላችሁ የምትፈልጉ ከሆነ ለምሳሌ ለፊዚክስ 90 ደቂቃ ከተሰጠ ወይም 1 ሰዓት ተኩል ከተሰጠ ወይም 2 ሰዓት ከተሰጠ የምር 2 ሰዓት አብርታችሁ ጀምሩ ማለት ነው። ታይመር ያዙ፣ ለ2 ሰዓት አድርጉትና ምንም ነገር ዲስትራክትድ ሳትሆኑ ስልክ ሳታዩ መሀል ላይ ምግብ ልብላ ለሽንት ልነሳ ምናምን ሳትሉ ሁሉም ጣጣችሁን ከጨረሳችሁ በኋላ አንዴ ጥያቄው መስራት። ስለዚህ ጫናውን ትረዱታላችሁ። ኧረ 2 ሰዓት አይበቃም ለፊዚክስ የሚለው አይነት ፍርሃት አሁን ላይ ካለ በጣም አሪፍ ነው። እስከ ፈተናው ሰዓት በ2 ሰዓት ውስጥ ሙሉ የፊዚክስ ጥያቄውን መስራት እንዴት እንደሚቻል እየለመዳችሁ ትመጣላችሁ። ታይመር እያበራችሁ ማትሰሩ ከሆነ ግን የፈተናው ሰዓት ላይ ስትቀመጡ እንዲህ 2 ሰዓት ለካ እንዲህ ትንሽ ናት እስክትሉ ደረጃ ቶሎ ሊያልቅባችሁ ስለሚችል ከአሁኑ ሰዓታችሁን አሸንፉ። ሌላው በጣም ፓስት ፔፐር ላይ ስትሰሩ እጅግ በጣም ሪስክ መውሰድ የምትፈሩ ተማሪዎች ደግሞ የምታደርጉት ትልቁ ስህተት ምንድነው? ጥያቄውን እንደተሳሳታችሁ ሲገባችሁ ቀስ ብላችሁ መልሱን ማየት ነው። እንደዛ አታርጉ። ለራሳችሁ በጣም ሆነስት ሁኑ። አንደኛ ከመቶ ስንት እንዳመጣ ካወቅክ በኋላ ምናልባት ማሻሻል አለብኝ ብለህ አስበህ በቀጣዩ ፓስት ፔፐር ስትሰራ በቀጣዩ ጊዜ ማሻሻል ስትፈልግ እንዴት እንዳሻሻልኩ በምን ትለየዋለህ? 40 ከመቶ አምጥተህ ቀጣዩን 70 ብታመጣ የምር 40 እዚህ ጋር የምር 40 ውጤት ያንተ ነው 70 ውጤት እዛች ጋር ያንተ ነው ወይ የሚለውን በምን ታውቃለህ? ምክንያቱም የሆነ ልክ እንደከበደ ስታውቅ ኧረ ይህቺ ነገር መልሷ ምንድን ነው እኮ እኔም ብዬ ነበር ምናምን አይነት አካሄድ አትሂዱ። ገምቱ። ከከበዳችሁ ከዚህ በፊት የሰራሁት አንድ ቪዲዮ አለ ሲስተማቲክሊ እንዴት ነው መገመት የምንችለው የሚለው አንብበነው ነበር እኮ እናውቀዋለን ወይ አላነበብነውም ጭራሽ አናውቀውም። ስለዚህ ጉዳይ ጭራሽ ምንም ክሉ የለኝ ምንም አቆት አድርጌ የተቀመጠውን ጉዳይ እንዴት አድርጌ ልገምት የሚለውን ሚንሶች በደንብ ነግራችኋለሁ። በዛ መልኩ መገመት ነው። ከዛ ልክ እንደ ፈተና አስባችሁ ለራሳችሁ ታማኝ ሆናችሁ ፋይናሊ ማረም። በኋላ ሳረም ቅስሜ እንዳይሰበር ዝቅተኛውን ውጤት እንዳላመጣ ብሎ ነው አንዳንድ ተማሪ ከስር መልሱን እያየ የሚሄደው እና በዛ መልኩ አታርሙ። እርግጠኛ ለምትሆኑበት ጥያቄ ዘና ብላችሁ መልስ እንደምትመልሱት ሁላ ለምትጠራጠሩበት ጥያቄ የምትገምቱትን መልስም ቢሆን ስጡት፣ ወይ ይቀራረባል ብላችሁ የምታስቡትን መልስ ስጡት እንጂ መልሱን አትዩ። መጨረሻ ላይ እዩ። ይሄ ትልቁ ስህተት ነው። እንደዛ የምታደርጉ ከሆነ መጨረሻ ላይ የምታዩ ከሆነ ፕሮግረሳችሁን እያስተካከላችሁ ትመጣላችሁ። 40 ያመጣው ልጅ 70 መጣ ማለት በጣም የሚገርም ፕሮግረስ። በአንዴ ይሄ ሁሉ ለውጥ አይመጣም። አንዳንዴ ደግሞ አእምሯችሁን ደግሞ ሪዋርድ ያድርጉት። አንዳንድ ተማሪ ምን ይላል? የ2014 ፓስት ፔፐር ወይም ደግሞ የቀደመ የማትሪክ ጥያቄ ሰርቶ ዝቅተኛ አመጣ 56 ከመቶ ምናምን አመጣ። ከዛ ቀጣይ ሲሰራ ወደ 80 ነው። ከዛ አይምሮ ውስጥ ማለት ነው እንግዲህ ይሄ በጣም ኮንፊደንስ የማጣት ችግር ነው። አሻሽያለሁ ሳይሆን አይምሮ የሚለው አይ ቲንክ የ2014ቱ ከባድ ስለነበረ የ2015ቱ ግን ይመስለኛል ይቀላል። ኖ እንዴ አንተ ላይ ለውጥ ስላለስ ቢሆን የታውቃለህ። የሆነ ነገሮችን የለወጥክ መተስ ቢሆን በምን ታውቃለህ? ለአይምሯችሁ የምትነግሩት ነገር ራሱ ፖዚቲቭ ነገር ይሁን። ፈተናው ቀሎ እንጂ እኔ ጎብዤ አይደለም የተሻለ ውጤት ያመጣሁት የሚል አይነት ሐሳብ ማለት ራስ ላይ የሚደረግ ሟርት ነው። የራስን ስሜት ማቀጨጭ ነውና ለራሳችሁ ለአይምሯችሁ የምትነግሩትን ነገር ራሱ ፖዚቲቭ አድርጉ። ረጅም ተጓዥ ሰው ከአሁኑ ራሱን እየቀጨው ራሱ ላይ እያሟረታ ይሄድ። ሌላኛው ፓስት ፔፐሮችን ስትሰሩ ጭራሽ ክሉ የሌላችሁ ነው ወይ ደግሞ ስለ ቻፕተሩ ሙሉ ለሙሉ የረሳችሁት ጉዳይ ከሆነ ወይ እዛች ፓርት ጋር የተሳሳታችሁበት ፓርት ጋር ሄዳችሁ ማንበብ ስለሚኖርባችሁ ያን ፓርት እንደ ዊክ ፖይንታችሁ ጻፉት። እዚህ ጋር ተሳስቼ ነበር ላይ ዊክ ፖይንቴ ባዮሎጂ ቻፕተር 3 እንደዚህ የሚለው ሰብ ቶፒክ ጋር ተሳስቼ ነበር። ድጋሚ በዛ ሰብ ቶፒክ ላይ ሌላ ፓስት ፔፐር ላይ እንደዚህ አይነት ተመሳሳይ ጥያቄ ስታገኙ መሳሳት የለባችሁ። ለምን አሁን ሄጄ ያን ሰብ ቶፒክ አንብቤዋለሁ። ማንበቤ እኮ ቀጣይ ድጋሚ ሲመጣብኝ እንዳልሳሳት ነው። ስለዚህ እዛ ላይ ሄጄ መሳሳት የለብኝም። አንድ ዊክ ፖይንት የነበረችው እቺ ሰብ ቶፒክ ናት። እንደ ታይትል ጽፋታለሁ። ድጋሚ ሌላ ቦታ ሳገኛት ልክ ከሆንኩኝ ያን ራይት አደርጋለሁ። አሪፍ ማስተር አድርጌዋለሁ ይሄ አልፋለሁ። ሰልፍ ኢቫሉዌሽን ፈጥሩም አሪፍ ነው። በዚህ መልኩ የምታደርጉት ከሆነ ፓስት ፔፐር አጠቃቀምን በደንብ እየለያችሁ እያወቃችሁ ትመጣላችሁ። አንዳንድ ተማሪ አለ እንደ መጨረሻ ቲፕ የምናገረው ፓስት ፔፐሮች ምናምን በደንብ ቀጥቀጬ ብሰራ ፈተናውን አሪፍ ሰራዋለሁ ወይ? ኖ አትሰራው። ንባብ ያስፈልጋል። ለምን? ፓስት ፔፐሮቹ ራሱ የማጥኛ መንገዶች ናቸው ብያችኋለሁ። ስትሳሳቱ ሄዳችሁ ማንበብ አለባችሁ። ዝም ብሎ ኦኬ ተሳሳትኩ አይደል? ኦኬ ኮሬክሽኑ ሲ ነበር ለካ ኤ ነው ለካ መልሱ ኤ ነው። ኤ ላይ ምን ይላል? እንደዚህ ኦኬ ገባኝ ሄድኩ። ይሄ ፉገራ ነው። እንደዛ አይደለም። ስለ ቻፕተሩ የምታውቁ ከነበረ ከዛ የሆነ ድንገት ተሳስታችሁ ከሆነ እንዳልኩት በችኮላ በምናምን ድንገት ተሳስታችሁ ከሆነ ሲ ብላችሁ መልሱ ኤ ከሆነ ኦኬ ኤ ብሎ አርሞ መሄድ ትችላላችሁ። ስለ ቻፕተሩ ግን ማታውቁ ከሆነ ኤ ነው እንዴ ምናምን ብሎ መሄድ አይደለም። ያን ቶፒክ የቱ ቻፕተር ጋር ነው የቻፕተሩ የትኛው ሶፍት ቶፒክ ጋር ነው ብላችሁ ገብታችሁ ያን ፓርት አንብቦ መውጣት ግድ ነው፣ በደንብ ፈተናውን ለመስራት ማለት ነው።
ስለዚህ የሚጠቅም ቲፕ ነው የነገርኳችሁ ብዬ አስባለሁ። ከጠቀማችሁ ለሌሎች ሰዎች ሼር አድርጉላቸው። በተለያዩ ክፍለ ሀገራት ያሉ ተማሪዎች እንዲያዩት ይህን ቪዲዮ ላይክ አድርጉት። ዩቲዩብ ሰጀስት ያደርገዋል። የክላስ ኦፍ ቤክ ዩቲዩብ ቻናልን ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ቻው